ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ተጀምሯል። የተለያየ ርዕሰ ጉዳዮች የምናነሳበት ሰዓት ላይ ተገኝተናል። ይገደባባይና ቃለ ስላሴ ካሳ የቀጣዮቹን ደቂቃዎች አብረናችሁ ልንቆይ እዚህ ስቱዲዮ ተገኝተናል። ቃል እንዴት ነው ብያለሁ? ሁሉ ሰላም አለ። እንኳን ለገና በዓል አደረሰ። እንኳን አብሮ አደረሰ። ከገና በኋላ እንግዲህ የመጀመሪያ ፕሮግራማችን ነው። ያው ቀደም ሲል ባለፈው በዚህ በማንቸስተር ሲቲ እና በአርሰናል መካከል ያለው የነጥብ ልዩነት መስፋትም እንደዚሁም ማንቸስተር ሲቲ ነጥቦችን እየጣለ መምጣቱ ከአርሰናል ጋር ያለው የዋንጫ ፍክክር ምን ይመስላል የሚል ሰኞ ዕለት ማንሳታችን የሚታወስ ነው። ዛሬ አርብ ላይ ደግሞ ስንገኝ ትናንትናና ከትናንትና በስቲያ የነበሩት ጨዋታዎች አሉ። አጋጣሚ ሁለቱም ነጥብ ጥለዋል። ታላላቆቹ ሳይሆኑ አሁን አርሰናል ታላቁ ልትሉት ይችላል። ባለፈው ስናወራ ስለነበረ አርሰናልም ጥሏል። ይህን ጉዳይ እናወራለን። ከዛ በፊት ግን የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ዮሐንስ ሳለ እንግዲህ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ሆኖ ከተሾሙ በኋላ የመጀመሪያ ጋዜጣዊ መግለጫቸውን ሰጥተዋል። እሱንና ሌሎች ጉዳዮችን እናነሳለን። እሺ ከብሔራዊ ቡድኑ ምናልባት ብንጀምር በጣም ጥሩ ነው። እንግዲህ አሰልጣኝ ዮሐንስ ሳለ በተለይ ያልተጠበቀ ሹመት ነበር ብለን ማንሳት እንችላለን። ከመጀመሪያው ስናነሳ በምን ካል በተለይ በውድድር ዓመቱ በጣም ጥሩ ጊዜያትን እያሳለፉ ነበሩ። በፋሲል ከነማን እየመሩ ፋሲል ካለፉት ዓመታት ይልቅ በዘንድሮ የውድድር ዓመት ጠንካራ ሆኖ በፕሪሚየር ሊጉ የመጣበት የውድድር ዓመት እንደነበር ይታወቃል። አንድም ጨዋታ ሳይሸነፍ በጥሩ ጉዞ ላይ የሚገኝ ቡድን ነበር። 6 ጨዋታዎችን አሸንፎ 7 ጨዋታዎች ደግሞ አቻ በመለያየት ስለዚህ ዘንድሮ ምናልባት ፋሲል ከነማ በፕሪሚየር ሊጉ ለዋንጫ ፉክክር ከሚጠበቁ ክለቦች መካከል አንደኛው እንደነበር ይታወቃልና ባልተጠበቀ መልኩ ዮሐንስ ሳሌን ተሹሟል በኢትዮጵያ እግር ኳስ ፌዴሬሽን። ከዛ በፊት የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን እዚህኛ ጋር በነበራቸው ቆይታ ላይ በቅርቡ የብሔራዊ ቡድን አሰልጣኝ እንደሚሾም ነገር ግን የተለያዩ መስፈርቶችን እየተመለከቱ እንደሚገኙ ተናግረው ነበር። ትላንት ማንተ በመድረኩ ላይ ተገኝተህ ነበርና በተለይ የተለያዩ በፌዴሬሽኑ በኩል እንዲሁም በአሰልጣኙ ጉዳይ ሲነሱ የነበሩ ጉዳዮችን በተመለከተ ሰፋ ያለ ዝርዝር ማብራሪያ ሰጥተዋል። አጠቃላይ ሹመቱን ስንመለከተው እውነት ለመናገር ያልተጠበቀ ነበር ብሎ ማሰብ እንችላለን። ምክንያቱም ከዚህ በፊት አሰልጣኝ ገብረመድህን ኃይሌ ኢትዮጵያ መድንንና የኢትዮጵያ ብሔራዊ ቡድን የያዙበት መንገድ ብዙ ጥያቄዎችን ያስነሳ ነበር። በእርግጥ ከዚህ ቀደም የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን እንደዚህ አይነት አጋጣሚ ነበራቸው። አበርደንና ስኮትላንድን ለተወሰነ ጊዜ መምራት ችለው ነበርና በወቅቱ የተለያዩ አይነት ውጤቶች ተመዝግበውባቸው ነበር። ግን አሰልጣኝ ገብረመድህን ኃይሌም ሲመጡ በተለይ ከቡድናቸው ውጤት ማሽቆልቆል ጋር በተያያዘ የኢትዮጵያ መድን በወቅቱ በርካታ ጥያቄዎች ይነሱባቸው ነበር። ብሔራዊ ቡድኑን ለቀው ወደ መድን ሙሉ ትኩረታቸውን ካደረጉ በኋላ ደግሞ ሻምፒዮን እንዲሆን አድርገውታል። በኋላ የእሳቸው ምክትል የነበሩት መሳይ ተፈሪ አሰልጣኝ ነበሩ። አሁን እንግዲህ ደግሞ ቀጣዩ ተረኛ ዮሐንስ ሳሌ ሆነው የኢትዮጵያ እግር ኳስ ብሔራዊ ቡድን ዋና አሰልጣኝ በመሆን እስከ 2027 ውል እንደተፈራረሙ ይፋ ሆኗል። አዎ ያው ቅድም እንደተጠቀስከው እንግዲህ ትናንትና ያው በዚህ መግለጫ ላይ ተገኝቼ ነበረ። ብዙ ነገሮች የተነሱበት ነው። ያው እንደው የምትታዘባቸው ነገሮች አሉ፣ የምታነሳቸውም የጠየቅናቸውም ጥያቄዎች ነበሩ። ግን እንደው ያው መጀመሪያ ያው የኢትዮጵያ ብሔራዊ ቡድን እንግዲህ ትልቁ በኢትዮጵያ እግር ኳስ ታሪክ እንግዲህ ብሔራዊ ቡድኑ ነውና እንደዚህ አይነት መግለጫ ሲኖሩ እኔ የታዘብኳቸው ነገሮች በጣም አነሳ ሚዲያዎች መምጣታቸው ትናንትና በጣም አስገርሞኛል። ምክንያቱም እንግዲህ የኢትዮጵያን ብሔራዊ ቡድን የሚያክል ትልቅ ሹመት የተሾመ አንድ አሰልጣኝ በዚህ ልክ በሶስት ሚዲያዎች ብቻ መግለጫ ሲሰጥ እሱም ደግሞ ሌሎች የሬዲዮ እንደዚሁም ደግሞ ፕሪንት ሚዲያ ላይ የሚሰሩ ባልደረቦቻችን ነበሩ። ከዛ በተረፈ ግን ኢቲቪ አዲስ ሚዲያና እንደዚሁም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ነበረ በቴሌቪዥን ደረጃ ስንመለከታቸው የነበሩት። ሌሎች ሚዲያ ለመኖራቸው ትንሽ ቅርታ አሰኝቷል እና ብዙም የስፖርት ጋዜጠኞች አልነበሩም። ጥያቄና መልስ የነበረበት አጋጣሚ ነበሩ። እንደው አሰልጣኝ ዮሐንስ ሳሌ ለተነሱላቸው ጥያቄዎች በርከት ያሉ ምላሽ ሰጥተዋል። ከዛ በተረፈ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ የሆኑት አቶ ባህሩ ጥላሁንም ለአስተዳደራዊ ጉዳዮችን በተመለከተ ደግሞ ከጋዜጠኞች የተነሱ ጉዳዮችን መልሰዋል። ግን እንደው የታዘብኩት ጉዳይ እኔም ያነሳችሁ ጥያቄዎች ነበሩ። ቅድም እንዳነሳው አንደኛው ያው የፋሲል ከነማና የኢትዮጵያ መድንን እንደዚህ መመሳሰሉ ሁለት አሰልጣኞች እንግዲህ የኢትዮጵያን ብሔራዊ ቡድን ይዘው ክለቦች መያዛቸው ማመሳሰላቸው የመጀመሪያ ጥያቄ ያደረኩት እንግዲህ ለአቶ ዮሐንስ ሳሌ ጠይቋቸው የአሰልጣኝ ዮሐንስ ሳሌ እንግዲህ ቀደም ሲል የገብረመድህን ኃይሌ መድንን ይዘው ኢትዮጵያን ብሔራዊ ቡድን መያዛቸው ትልቅ ለኢትዮጵያ መድንም ለኢትዮጵያ ብሔራዊ ቡድንም ዋጋ
ተከፍሎበታል። ምንም ጥቅም አልነበረውም ብዬ ገምታለሁ እና አሁን ደግሞ ፋሲል በሄደበት ጥሩ የውድድር ዓመት በመጣበት ጊዜ የኢትዮጵያን ብሔራዊ ቡድን መያዛቸው ደግሞ እሳቸው አንዱን ያዙ ስሉ እሳቸው ወዲያውኑ ነው ሪዛይን አድርጌያለሁ ከኢትዮጵያ ብሔራዊ ቡድን ፋሲልን ለቅቄያለሁኝ ለኢትዮጵያ ብሔራዊ ቡድን ነው ከዚህ በኋላ አገልግሎት የሚሰጠው የሚሉ ምላሾችን ሰጥቷል። ከዛ በተረፈ ግን ለእሳቸው 2 ዓመት ውል ማሰሩ ያንሳል የሚሉ ጥያቄዎች ተነስተው ነበረ። እኔም እንደዚህ የጠየቁበት አጋጣሚ ነበረ። የምናየው ተጨማሪ አመታቶችም እንጨምራለን የሚል ጉዳዮች ነበረ። ከጋዜጠኞች ጋር ወይም ደግሞ ከሚዲያ ጋር ግን ያልተገባ ቁርሾ ውስጥ እየገቡ ይመስለኛል። አሁን ያለው ሁኔታ ጥሩ አይደለም። ገና ከመጀመሩ ነገሮች በጣም ነገሮች ቀስ ከፈታ አድርገህ ብትሄድ ይሻላል። ምክንያቱም እዛ እንግዲህ ብዙ ባልደረቦቻችን ነበሩ። ከተወሰኑ ባልደረቦች ጋር ሰጣ ገባ ውስጥ የመግባት አጋጣሚ ነበረ። ይሄም ማግባብ አይደለም ብዬ ገምታለሁ እኔ በግሌ ስናገር። ምክንያቱም ጋዜጠኝነትን አሜሪካን ሀገር ተምሬን የመጣሁት ብለዋል። ተምረው ሊመጡ ይችላሉ ኖርማሊ። ግን የትኛውም ሀገር ላይ ከአንዱ ሀገር ደግሞ የተለያየ ጋዜጠኝነት ሙያዊ ይኖራል። ሁሉም ደግሞ በዛ ልክ ሊሳል አይችልም። የአሜሪካን ሀገር ጋዜጠኛ በኢትዮጵያ ልክ ልትስሉ አትችልም። ይሄ የትምህርት ብቻ አይደለም። በነገራችን ላይ የትምህርት ብቻ ሳይሆን ማህበረሰብ የሚባል ጉዳይ አለ። ኢትዮጵያ ውስጥ የተወለድንበት አስተሳሰባችን፣ የእምነት፣ የቋንቋ፣ የማህበረሰብ ከአሜሪካ ጋር አይገናኝም። ስለዚህ አሴ ፕሮፌሽናል ምንም ልታደርገው አትችልም። እንደ ስፖርት ጋዜጠኛ ወይም ደግሞ እንደ ጋዜጠኝነት አንድ አይነት ሊሆን ይችላል። ግን የምታደርሰው ማህበረሰቡ ጋር ያለው ልዩነትም ስለሚኖር እሱ እንደው መብራራት ቢችል። ሁለተኛ ነገር ደግሞ በጅምላ የስፖርት ጋዜጠኞች ባይመቱ እውነት ለመናገር አሁን ትናንትና በጣም አግሬሲቭ ሆነው ነበር ሲናገሩ የነበሩትና ማስፈራሪያ ማዘል ይመስል ነበር አሰልጣኝ ዮሐንስ ሳሌ ሲናገሩ የነበሩትና ካሁኑ ግን ከስፖርት ጋዜጠኞች ጋር ቁርሾ ውስጥ ባይገባ ጥሩ ይመስለኛል። እንደው ትናንትና እውነት ለመናገር አንዱ ሳላደንቅ ማለፍ የማልችለው ነገር የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ያው ጋዜጠኛ ነው፣ በቃ ትክክለኛ ጋዜጠኛ ስለነበረ ስለሚያውቀው በጣም ነገሮችን ፖላይት አድርጎ ነበር ሲመልስ የነበረው። ሁለተኛ ነገሮችን በጣም ከብዙ አንግል አይቶ ነበረ ለጋዜጠኞች መልስ ሲመልስ የነበረው። ነገሮችን ማስታረቅ ይሞክር ነበረ። እንደዚህ አይነት ነገሮች ግን ገና ካሁኑ መካረሩ ጥሩ አይደለም። ግን የኢትዮጵያ ብሔራዊ ቡድን እውነት ለመናገር ያው እንግዲህ በርካታ 11 አመታቶች በፊት የኢትዮጵያ ብሔራዊ ቡድን የያዙት እኛ አሰልጣኝ መተው ይዘውታል። ምንም ጥያቄ የለውም። አሰልጣኝ ጆዜ ሞሪኖ ቼልሲን 2 ጊዜ ይዘውታል እኮ አይደል? ከዛ በተረፈ ደግሞ ሌሎች አሰልጣኞች እየተቀያየሩ ደግሞ የያዙበት አጋጣሚ አለ። እሱም እንዳለ ሆኖ ነው ባለፈው የነበረው የሳቸው ጥሩ ያልሆነ ታሪክ ልንለው ከቻልን ማለት ነው። አሁን ደግሞ ሊደግሙት አይችሉም ብዬ ገምታለሁ። አሁን እሳቸው በ11 አመታቶች ውስጥ ጽሞናው ስጄ የተሻልኩ ዮሐንስ ሳሌ ሆኜ ነው የምመጣውና ወደፊት ታዩታላችሁ የሚል ነው። ስለዚህ ሁሉንም ነገር ግን ማየት ነው። ወደፊቱ ግን ቁርሾ ውስጥ መግባቱ ጥሩ አይደለም ብዬ ገምታለሁ። ለጋዜጠኞችም ሪስፔክት ሊኖራቸው ይገባል። ማንንም ጋዜጠኛ እየተነሱ መናገርም መብት የላቸውም። መናገርም ደግሞ ሰብአዊነትም አይደለም ብዬ ስለምገምት ነው ይሄን የተናገርኩትና ትናንት በጣም በብዙ ነገር ሲነሳ የነበረው የአሰልጣኝ ዮሐንስ ሳሌ መሾም ብቻ ሳይሆን የሚያገኙት ደሞዝ ይሄን ያህል 300 ሺህ ብር ነው በወር የተጣራ ደሞዝ። የኢትዮጵያ ብሔራዊ ቡድን በነገራችን ላይ ውጤታማ ከሆነ 30 ሚሊዮን ብር ቢከፈላቸው ምንም ማለት አይደለም። ምክንያቱም ዝም ብሎ እየወጣም ስለሆነ ነው። ስለዚህ እንደው ያው ትንንሽ ነገሮች ነው ስለሚጋነኑና ይሄ ከጋዜጠኞች ጋር የነበረው ግብግብና የክፍያው ጉዳዩ ነበር በጣም ሲነሳ የነበረው። የትናንትናው ግን ነገሮች እንደው ሰከን ብለን ብናያቸው ጥሩ ነበረ። ጥሩ መግለጫ ነበር። እንግዲህ ስለ ደሞዙ በተለይ በርካታ ሶሻል ሚዲያዎች ላይ እየተመለከተ ነበር። እውነት ለመናገር በጣም ትንሽ ነው ማለት ላይክ ከውጭ ሆነ ስትመለከተው በጣም ብዙ ይመስላል። አንድ ብዙም ግልጋሎት የማይሰጥ የኢትዮጵያ ፕሪሚየር ሊግ ተጫዋች እኮ እስከ 500 ሺህ ብር እና 400 ሺህ ብር የሚከፈልበት ሊግ ላይ ያለ ነው አይደል? እንደ በብሔራዊ ቡድን ደረጃ ከ130 ሚሊዮን ህዝብ ላላት ኢትዮጵያ በ300 ሺህ የተጣራ ደሞዝ መክፈል ማለት በጣም ትንሽ ነው እውነት ለመናገር በእግር ኳሱ ከመጣን። ከዛ ውጭም ስራ ያላቸው ትልቁ ስራቸው የተሾሙበትን የኢትዮጵያ ብሔራዊ ቡድን በማሰልጠን ትልቅ ደረጃ ላይ ማድረስ ነው። አሁን ይሄንን ምን ለካው በምን ልክ ነው? ለምሳሌ በእግር ኳሱ ዓለም ውስጥ ትልቁ ኢንዱስትሪ አሁን እየሆነ ያለው ለምሳሌ በእንግሊዝ ብንወስድ ትልቁ ኢንዱስትሪዋ ፉትቦል ሆኗል።
በጣም ብዙ ገንዘቦች የሚዘዋወሩበት ነው። እኛ ጋር ከውጤት አንጻር ያንን ብር ከመዘነው ልክ ነው ብዙም እዚህ ግባ ላንለው እንችላለን። ነገር ግን ተጫዋቾቻችን ከሚከፈላቸው ገንዘብ አንጻር አሰልጣኝ ዮሐንስ ሳሌ የተከፈላቸው ገንዘብ ያን ያህልን በዛም ለመነጋገሪያነት የሚውል ነው የሚል እምነት የለኝም። በዛ ላይ ደግሞ እግር ኳሱን የደረሰበት ደረጃን መመልከት ተገቢ ይመስለኛል። ግን እኛ አሰልጣኝ ከዚህ በፊት በኢትዮጵያ ብሔራዊ ቡድን እምብዛም የተሳካ ጊዜያትን አላሳለፉም። ነገር ግን በዘንድሮ የውድድር ዓመት ፋሲል ከነማን በጥሩ ጉዞ እያስኬዱት ነው። እርግጥ የኢትዮጵያ እግር ኳስ ፌዴሬሽን ያሁኑ ብቻ ሳይሆን ከዚህ በፊት የነበራቸውን ልምድ ባማከለ መልኩ ለወጣቶች የሚሰጡትን እድል መሰረት ባደረገ መልኩ እሳቸው በእጩነት ከቀረቡት የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተና በአሁኑ ወቅት ደግሞ የኢትዮጵያ ንግድ ባንክ ዋና አሰልጣኝ የነበሩትና በ2015 ዓ.ም የኢትዮጵያ ፕሪሚየር ሊግን ከፍ አድርገው ያነሱት በጸሎት ልዑል ሰገድን ከሶስቱም አማርጬ ነው የተሻለ ፕሮፋይል አላቸው በሚል ዮሐንስ ሳሌን የሾምኩት የሚል ውሳኔ ላይ ደርሷል። እውነት ለመናገር እኔ ለፋሲል ከነማ አዝኛለሁ። ለምን ብትልቂ በኢትዮጵያ ፕሪሚየር ሊግ ውስጥ በጣም ትልቅ ስም ካላቸው ክለቦች መካከል አንደኛው ፋሲል ከነማ ነው። በጥሩ ጉዞ ላይ የሚገኝ ክለብ ነው። አሰልጣኙም ጥሩ ቡድን ገንብተው በዘንድሮ የውድድር ዓመት ጥሩ ቡድንም እያስመለከቱን ይገኛሉ በፕሪሚየር ሊጉ ደረጃ። ግን እኔ አንድ ምልከታ የነበረኝ ምንድነው ቅድምም ከመግባታችን በፊት እያወራን እየመለስክልኝ ነበር። በኬርቴከር ቆይተው ይህንን ዓመት በፋሲል ከነማ ቆይተው ፋሲል ከነማን በተለይ በውድድሩ ዓመቱ በጣም ጥሩ ጉዞን እያደረገ ነው። አሁን ፋሲል ከነማ ለምሳሌ ጥሩ ውጤት ከዚህ በኋላ ባያመጣ ምን አይነት ምክንያቶች ሊቀርቡ ይችላሉ የሚለው ነገር ትንሽ ያጠራጥራል። ምክንያቱም አሰልጣኙ በራሳቸው ፍልስፍና በራሳቸው መንገድ ጥሩ ቡድን ገንብተዋል። ስለዚህ አትሊስት አሁን የሚመጡት ምንድን ናቸው? የአፍሪካ ዋንጫ አሁን እየተካሄደ ይገኛል። በቀጣይ ሰኔ ወር ላይ ደግሞ ታላቁ የዓለም ዋንጫ እንመለከታለን። ስለዚህ በብሔራዊ ቡድን ደረጃ በጣም ጥቂት ጨዋታዎች ነው ልንመለከት የምንችለውና ምናልባት አሰልጣኙ ለብሔራዊ ቡድን አሰልጣኝነት ወንበር በትክክል የሚመጥኑ ከሆነና ፌዴሬሽኑ ካመነባቸው ይህንን ዓመት በክለባቸው ቆይተው በኋላ ላይ ቢረከቡ በጣም ልክ እንደ ሌሎች አሰልጣኞች ውጭ ሀገር ላይ ለምሳሌ በአውሮፓ እግር ኳስንም እንድትወደው የሚያደርጉ በተለይ በትልቅ ክለቦችም ሲፈለጉ መጀመሪያ ፕሮጀክታቸውን ማጠናቀቅ ይፈልጋሉ። ብዙ ጊዜ ተመልክተ ከሆነ የማያገኙት እድል ሲሆን ደግሞ ያንን ክለብ ለቀው ለመምጣት ይገደዳሉ። ለምሳሌ ሩበን አሞሪም ሻምፒዮን አድርገውት ነበር ስፖርቲንግ ሊዝበንን፣ በጣም በጥሩ ጉዞ ላይ ነበሩ። ግን ማንቸስተር ዩናይትድ አሁን አሊያም ደግሞ ከዚህ በኋላ ወደኛ ትመጣም ባሉበት ጊዜ መጥተዋል። ግን የነበሩት ውድድሮች በክለብ ደረጃና በብሔራዊ ቡድን ይለያያል። በብሔራዊ ቡድን በአመት ውስጥ የምታደርጋቸው ጨዋታዎች ጥቂት እንደመሆናቸው መጠን አሰልጣኝ ዮሐንስ ሳሌ ጥሩ ቡድን የገነቡትን ፋሲል ከነማን በውድድር አመቱ የሚያሳዩትን ውጤት ተመርኩዘው በውድድር አመቱ መጨረሻ የኢትዮጵያ ብሔራዊ ቡድን የሚረከቡበት እድል ቢኖር በጣም የተሻለ ነው ብዬ አስባለሁ። ግን ምናልባት ከወጣቶች ከመስራት አንጻር በተለይ አንደር 17 በጣም ጥሩ ውጤት ያስመዘገበበትና ለአፍሪካ ዋንጫ ያለፈበት መድረክ የተፈጠረበት ሁነትም አለ ከ22 ዓመታት በኋላ። ስለዚህ እኛ አሰልጣኝ ካሁን ጀምሮ ስራቸውን የበለጠ ሊሰሩ እንደሚችሉ ቢሰማኝም በውድድር አመቱ ግን በፋሲል ከነማ ቢያጠናቅቁና በኋላ ላይ ብሔራዊ ቡድኑ ቢረከቡ የተሻለ ይሆናል ብዬ አስባለሁ። ምክንያቱም ይሄም የሚጠቅመው ለሀገራችንም ነው። እውነት ለመናገር ለምሳሌ ፋሲል ከነማ ውስጥ በጣም በጥሩ ውጤት ቢያጠናቀቅ ለብሔራዊ ቡድን መምረጥ የምትችላቸው በጣም በርካታ ተጫዋቾች እዛ ለራሳቸው ፍልስፍና የሚጠቅሙ ተጫዋቾች ለመምረጥ በጣም አመቺ ይሆን ነበር ብዬ አስባለሁና ምናልባት አሰልጣኙ ይህንን አመት የፋሲል ከነማን ጉዟቸውን ብንመለከት ኖሮ ፋሲል ከነማን በውድድር አመቱ ምን ሊያስመዘግብ ይችላል የሚለው ነገር አይተን ቢሆን ኖሮ የበለጠ በጣም ባማረ ነበር ብዬ አስባለሁ። ትንሽ አንዳንዴ የውጮቹን አይነት መንገድ ብንከተል፣ ምክንያቱም ይህንን ለማድረግ ብዙ ህጎችን ማፍረስ ላይ ይጠበቅብን ይችላል። ከውጤት ጋር በተያያዘ ግን በርካታ አሰልጣኞችን የሚወስዱትን ልምዶች ወደኛም መልሳቸው ኑሮ በጣም ጥሩ ይሆናል ብዬ አስባለሁ። አሁን ሰሞነኛ ሊያም ሮሴርኔር ስትራስቡርግን አስፈቅደው ነው እንግዲህ ወደ ቸልሲ ያመሩት። ምክንያቱም ቸልሲ ላገኘው የማልችለው ትልቅ እድል ነው በሚል። እርግጥ ነው ሁላችንም እንደምንረዳው የክለብና የብሔራዊ ቡድን ኃላፊነት በጣም ትልቅ ልዩነት አላቸው። ግን አትሊስት ይህንን አመት በፋሲል ከነማ ብንመለከታቸው ኖሮና ፋሲል ከነማ ምናልባት ጉዞ ለዋንጫ ፉክክሩም አስፈሪ እንደነበር ስለሚታወቅ የእሳቸውንም ውጤት የምንለካበት ትልቅ አጋጣሚ ይሆን ነበር ብዬ አስባለሁ። እኔም የጠየኩት አንድ ጥያቄ አለ፣ ግን ከዛ በፊት የነበረው እውነት ነው። በነገራችን ላይ አሰልጣኝ ዮሐንስ ሳሌ ያው አንዱ ያነሱትም ጉዳይ በነገራችን ላይ ከ2 ሰዓት ከምናምን በላይ ነው የወሰደው እና አንዳንድ አሰልችም ነበረ። ይሄ የጋዜጣዊ መግለጫ አሰልች ያልኩህ ለምሳሌ ከኛ የሙያ ባልደረቦች የሚጠየቁ ጥያቄ እኔ እናንተ ስፖርቶች ላይ ቁጭ ብለን ለምሳሌ የምናነሳቸው የምናብራራቸው ሙያዊ የተረዳነውን ያህል ለአድማጭ ለተመልካቾቻችን እንደምንሰጠው ሰዓት ያህል አንዳንድ ጋዜጠኞች ጥያቄ ለመጠየቅ አሰልጣኙ ከሚመልሱት ሰዓት በላይ ጥያቄው በጣም የተንዛዛ ነበር። በነገራችን ላይ አንዱም ማሰልች የነበረው እሱ ነው። እሳቸውን በጣም አግሬሲቭ ሲሆኑ ሲናገሩ የነበሩት ጋዜጠኝነት ማለት መተንተን አይደለም፣ ጋዜጠኝነት ማለት ሪፖርት ማቅረብ ነው ሲሉ ተሳስተዋል። እሳቸው በጣም ትልቅ ስተት ያልኩት እኔ በጣም የታዘብኳቸውን በነገራችን ላይ እሱ ነው። እኔና እናንተ ጋዜጠኛ ነን እንግዲህ
እዚህ ሀገሬ ቴሌቪዥን ላይ ሪፖርት እናቀርባለን። ትንታኔ በተለካ ባየነው ቅርጽ ለአድማጭ ለተመልካቾቻችን እናደርሳለን። ያ ማለት መተንተን ነው በሚገባን ደረጃ። ስለዚህ ኮሜንት ብቻ ነው ማንሰጠው፣ ኮሜንታተር ብቻ አይደለም ምን እናንተ። ስለዚህ ሪፖርት እናደርጋለን፣ ሆስት እናደርጋለን። ከዛ በተረፈ ደግሞ እንደዚህ ትንታኔ እንሰጣለን። ስለዚህ እኔ እናንተ ለሳቸው ጋዜጠኞች አይደለንም ማለት ነው። በዚህ ልክ ነው እሳቸው ሲሉ የነበሩትና እንደዚህ አይነት ኢሞሽናል ነገሮችን ስታወራ ትሳሳታለህ፣ ትስታለህ። እንደዚህ አይነት ነገሮች ስለዚህ የተረዳሁት በዛ ልክ ነው። አሰልጣኝ ዮሐንስ ሳሌም ሰጣ ገባ ውስጥ ባይገቡ ገና ካሁኑ ሚዲያ ጋር በጣም እንትን ነገር ለነገሩ እሳቸው ከመሾማቸው በፊት ብዙ ነገር ሲባልባቸው ነበረ። በጣም ብዙ ቅሬታም ያላቸው ሰዎች ነበሩ። መብት ነው መተቸት ምናምን። ግን እሳቸውም እንደሚሉት ደግሞ እኔን ለመተቸት ስትፈልግ ቁጭ ብለን ማውራት እንችላለን ነው። ጥሩ ነው እንደዚህ አይነት ነገር። ግን ከዛና ከዛ ሆነ ደግሞ ስትሰዳደብ አይመጥንም። ምክንያቱም እሳቸው በአሰልጣኝ መንግስቱ ወርቁ የሰለጠኑ ታላቅ ተጫዋች ነበሩ። የመሃል ሜዳ ተመልሰው ተከላካይ የነበሩ ምርጥ የመሃል አማካኝ ነበሩ። ከዛ በተረፈ ታላላቅ የሚባሉ ክለቦችን ያሰለጠኑ የኢትዮጵያን ብሔራዊ ቡድን እሳቸውም እንዳሉት እኮ የወታደር ልጅ ነኝ። ወታደር ማለት ቆፍጣና ነው። ቆፍጣናነት ደግሞ ምንድነው? አመራርነት ማንንም ለማስደሰት አይደለም፣ ማንንም እንዲደብረው ለማድረግ አይደለም። የኢትዮጵያን ብሔራዊ ጥሩ ነው እሱ እንቅጭ መነጋገሩ ጥሩ ነው። ግን እንደው የሚዲያ ዘለፋ ባይኖር እንደዚህ አይነት ነገሮች ጥሩ ነበሩ። ሁለተኛ ነው ያነሳውላቸው ጥያቄ ቅድም ያነሳው ነው አውቃል። የፋሲል ከነማ አሁንም ያሳዝነኛል። በነገራችን ላይ አንተም እንዳልከው በጣም ነው የሚያሳዝነኝ። ምክንያቱም እንግዲህ ፋሲል ከነማ እሳቸውን ሲያመጣ ለእሳቸው የሚመቹ ተጫዋቾችን ብሎ ነው ይዞ የመጣው። እነዚህን ተጫዋቾች እፈልጋቸዋለሁ። ለምን? ሻምፒዮን ለማድረግ፣ ለምን? ጥሩ ኳስ ለመጫወት። የምታስታውስ ከሆነ ፋሲል ከነማ በኢትዮጵያ ዋንጫ ላይ የጠበቀውን ማን ነው በሲቲ ካፕ ላይ የጠበቀውን ያህል ውድድር አላካሄደም። ብዙ ጎሎች የተቆጠሩበት ነው። ግን ፕሮግረስ በመኖሩ ደግሞ አሁን ፋሲል ከነማ ባለፉት 13 ሳምንታቶች ውስጥ 3 ጎሎች ነው የተቆጠሩበት። ፋሲል ከነማ ምርጥ ቲም ተገንብቷል። ከዛ በፊት የነበረው ፋሲል ከነማ በ5 እና በ4 ጨዋታዎች 10 ምናምን ጎል ተቆጥሮበታል። አሁን ግን ጠንካራ ቡድን ነው። ያ ደግሞ ሲፈርስ ያሳዝነኛል። እኔ እውነት ለመናገር እንደ ፋሲል ደጋፊዎች ስሜት ስጋራው ፋሲል ከነማ የዘንድሮውን የፕሪሚየር ሊግ ዋንጫ ከታጩ ቡድኖች መካከል አንዱ እሱ ነው። ስለዚህ ደግሞ የኢትዮጵያ ብሔራዊ ቡድን ለማሰልጠን እኛ አሰልጣኝ ደግሞ ሁለቱንም ማድረግ ስለማይችሉ ፋሲልን ጥለው ወደ ኢትዮጵያ ብሔራዊ ቡድን ሄዱ። አሁን ደግሞ ምንድነው በፋሲል ውስጥ ያለው ይሄ የመልበሻ ቤት የተረጋጋ በአዲሱ አሰልጣኝ በዛ ልክ ላይሆን ይችላል፣ አይታወቅም። በነገራችን ላይ ነገሌ አርሲን ሲገጥም ፋሲል ከነማ አይቸው ከ8 በላይ ወሳኝ የነበሩ ተጫዋቾችን በጉዳት አጥቶ 1-0 ያሸነፈበት የምታስታውስ ከሆነ ማን ነው ምኞት ደበበ በቀይ ካርድ የተሰናበተበት ጨዋታ ላይ አላግባቢ ነበር። ያ ቲም ራሱ ምርጥ ነበር። 8 ተጫዋቾች ጎሎበት። የኢትዮጵያ ቴሌቪዥን ቅጥር ግቢ ውስጥ ነው ትሬኒንግ የሚያደርጉት። አንድ የኢትዮጵያ ቴሌቪዥን የስፖርት ጋዜጠኛ ባልደረባይ ሲነግረኝ አፈር ልሰው ነው የሚነሱ ተጫዋቾቹ። በጣም ጠንካራ ትሬኒንግ ነው የሚያደርጉት እነዚህ ልጆች። እንግዲህ ፋሲል በጣም ተገንብቶ ያለ ቡድን ነው። በቀጣይ ቅዳሜ ከኢትዮጵያ ቡና ጋር ይጫወታል። እሳቸው ይምሩት ኦፊሻሊ ይልቀቁ ገና አልታወቀም። ግን ያሳዝናል። ቅድም እንዳልከው በጣም ነው የሚያሳዝነው። ቢያንስ ያው ከኢትዮጵያ ብሔራዊ ቡድን ደግሞ ግዳጅ ነው መቼም ለብሔራዊ ቡድን ስትባል አሁን ብሔራዊ ውትድርና ስትባል ግዴታ ነው በቃ። አሁንም ደግሞ ይሄ ብሔራዊ ግዳጅ ነው ለኢትዮጵያ ብሔራዊ ቡድን ያስከተባል። ግን እሳቸው ደግሞ ምንድነው ሁለቱም መያዝ አልቻሉም። ከዛ በተረፈ ደግሞ እሳቸው ከአሰልጣኙ በተዋባተ ከበጸሎት ሉልሰገድ የተሻሉ ናቸው የተባሉበት ከታች ከፕሮጀክት ልጆችን ማሳደግ ይችላሉ። ከ17 ዓመት በታች ያሉ ህፃናቶችን ባለፈው በ22 ዓመት በኋላ ለአፍሪካ ዋንጫ ያለፉትን ታዳጊ ተጫዋቾችን ለብሔራዊ ቡድን የማድረስ ትልቅ አጀንዳ ተጥሎባቸዋል። ስለዚህ ያለ ማድረግ ሲባል የፋሲልን ክለብ መልቀቅ አለባቸው ነው ያ ስለተባለ ነው እንጂ በእግር ኳስ ምናልባት አሁን ለምሳሌ ሀገራዊ ግዳጆችም ሲኖሩ
ለብሔራዊ ቡድን ትልቅ ቅድም እንዳነሳውልህ በቃ ትልቅ ስራ ነው ወይ ደግሞ ትልቅ ግዳጅ ነው። ብሔራዊ ቡድኑ በትልቅ ደረጃ ላይ ማድረስ በተለይ የተዳከመ ብሔራዊ ቡድናችን በሚገባው ልክ ስም እንዲኖረው ማድረግና ወደ ዝና መመለስ ይጠበቅባቸዋል። ግን በእግር ኳስ ዓለም ውስጥ ለምሳሌ ከዚህ በፊት የምታስታውስ ከሆነ እንደውም አብረን በተገኘንበት መድረክ ላይ የአሰልጣኝ ገብረመድህን ኃይሌ ሹመት ላይ ኢትዮጵያ መድን ሊለቃቸው ፈቃደኛ አልነበረም። አሰልጣኝ ገብረመድህን ኃይሌን በወቅቱ እስከ ውድድር ዓመቱ መጨረሻ ላይ ድረስ እቆያለሁ አሉ። ስለዚህ ሁለቱንም ብሔራዊ ቡድኑም ክለቡንም እየመሩ ቆዩ። ከዛ በኋላ እሳቸው ደግሞ በተለይ በብሔራዊ ቡድንም በሚጠበቀው ልክም ውጤት ስላላመጡ የቡድናቸው ውጤትም እያሽቆለቆለ ስለነበር ቀጥታ የብሔራዊ ቡድን ስራቸውን ሪዛይን አድርገው ወደ ክለባቸው ተመለሱ። ስለዚህ ይሄኛው ለምሳሌ ፋሲል ከነማ በውድድር ዓመቱ ጥሩ ጉዞን እያደረገ ነው። አሰልጣኝ ዮሐንስ ሳሌን ሲቀጥር በጣም ብዙ ኢንቨስት አድርጓል። ቅድም ያነሳው ሀሳብ በጣም ገዥ ነው። ለአሰልጣኝ ዮሐንስ ሳሌ ሊመጥኑ በሚችሉ ተጫዋቾች ደረጃ ልክ የተገነባ ቡድን ነው። ጥሩ የውድድር ዓመትን እያሳለፈ ይገኛል። ግን ሚቹዋል ቤኔፊት መኖር አይችልም ነበር ወይ ነው? ለምሳሌ ክለቡንም ሳይጎዳ ብሔራዊ ቡድኑ መጪዎቹ ጨዋታዎች ምንድናቸው የሚለው ነገር ግን ብንመለከት ጥሩ ነበር ባይ ነኝ። ለምሳሌ ቅድም እንዳልከው ሙሉ ትኩረታቸውን ወደ ብሔራዊ ቡድን ለማድረግ አስበው ሊሆኑ ይችላሉ አሰልጣኝ ዮሐንስ ሳሌ ከፋሲል ከነማ እንደሚለቁ ትላንት ያረጋገጡት። ግን እስከ ውድድር ዓመቱ መጨረሻ ድረስ ቡድናቸውን እየመሩ የብሔራዊ ቡድን ስራቸውን ጎን ለጎን ማስኬድ አይቻልም ወይ? በተለይ እግር ኳስ ፌዴሬሽኑ በዚህ ልክ ካመነባቸው ነው። ምክንያቱም በቀጣይ ወራት ምን ያህል የብሔራዊ ቡድን ጨዋታዎች አሉ፣ ያንን ተገቢ ውስጥ ግምት ውስጥ መግባት አልነበረበትም ወይ? ለምሳሌ ክለቦች ወደድንም ጠላንም ከኢትዮጵያ ፕሪሚየር ሊግ ተጫዋቾች ነው ለብሔራዊ ቡድን የሚመረጡት። አሊያም ደግሞ ልክ እንደዚህ ቅድም እንዳነሳ ነው አንደር 17 ከሆኑ ተጫዋቾች ውስጥ መውሰድ እንችላለን። ግን በክለብ ደረጃም ፋሲል ከነማም የራሱ የሆነ መብት ያለው ይመስለኛል፣ በእግር ኳሱ ዓለም የምናወራ ከሆነ ማለት ነው። ስለዚህ አሰልጣኝ ዮሐንስ ሳሌ ይህንን የውድድር ዓመት ጨርሰው ነገር ግን አስቀድመው አግሪመንት ከእግር ኳስ ፌዴሬሽኑ ጋር ቢፈጽሙ ያንን ማድረግ ያልተቻለበት መንገድ እኔ ብዙ አልገባኝም። ግን በግዳጅ ደረጃ ወይ ደግሞ አጠቃላይ እግር ኳስ ፌዴሬሽኑ ወይ አሁን ካልሆነ ደግሞ ሌላ አሰልጣኝ እንሾማለን ብሏቸው ሊሆን ይችላል ብዬ አስባለሁ። ልክ እንደ ማንቸስተር ዩናይትድ ያደረገውና ምክንያቱም በብሔራዊ ቡድን ደረጃ ትልቅ ኃላፊነት ስለሚጠበቅባቸው። ግን ፋሲል ከነማም ከመጣበት ጉዞ አንጻር ኢንቨስት ካደረገበት ጉዞ አንጻር ለአሰልጣኙ ከፍተኛ ክፍያ ከፍሎ እንደሚያሰራቸው ክለብ ደግሞ የራሱን መብት ሊኖረው ይችላል ብዬ አስባለሁና ምናልባት ያንን ታሳቢ ያለማድረጉ ትንሽ ለፋሲል ከነማ ጥሩ ነው የሚል እምነት የለኝም። ነገር ግን እንደ ብሔራዊ ቡድን ደግሞ የሚጠበቅባቸው ትልቅ ግዳጅ ስለሚኖር ያንን ደግሞ አምኖ የተቀበሉበት ሂደት ሊኖር ይችላል ብዬ ተስፋለሁ። ያው በሁለት ቢላ መብላት አችልም። ችግሩ እኮ እሱ ነው። አሁን ለምሳሌ ምንድነው እኔም አሁን የጠየቅኩትም ስጋቴ ነው። ምክንያቱም በቅርብ ወራቶች እኮ ነው በ8 በ9 ወራቶች ልዩነት አሰልጣኝ ዮሐንስ ሳሌ የኢትዮጵያን ብሔራዊ ቡድን ከመያዛቸው በፊት አሰልጣኝ ገብረመድህን ኃይሌ ከመሳይ በፊት እሳቸው የሰሩትን ስህተት አሁንም ለምንድን ነው የሚሰራው ነው የኔ ጥያቄ ነበር። እኔ እኮ አሁን ለምሳሌ እንደውም እኮ አንዱ መያዙ እኮ ጥሩ ነው። ለምሳሌ አሰልጣኝ ዮሐንስ ሳሌ የኢትዮጵያን ብሔራዊ ቡድን ከያዙ ፋሲል መያዝ የለባቸውም። እዛም እዚህም ሲረግጡ እንደ አሰልጣኝ ገብረመድህን ኃይሌ ይሆናል ብሔራዊ ቡድኑ እንደዚሁም ደግሞ ፋሲል ከነማ። ስለዚህ ሁለት ወዶ አይሆንም ነው የኔ ጥያቄ። ወዲያው ግን መለሱልኝ ፋሲል ከነማ ጋር ተለያይቻለሁ፣ በቀጣይ ሌላ አሰልጣኝ ነው የሚቀጠረው። ልክ ነው፣ ይሄ የኔ ትክክለኛ ነው። ግን ምንድነው መሰለ ፋሲል ከነማ ያሳዝነኛል ያልኩት ቢያንስ በውድድር ዓመቱ የ2018 ዓመተ ምህረት የኢትዮጵያ የሲቢኢ የኢትዮጵያ ፕሪሚየር ሊግ ዋንጫን አነሳለሁ ብሎ አሁን ጥሩ መንገድ ላይ የሚገኘው ፋሲል ከነማ የሚፈልገውን አሰልጣኝ ሲያጣ ያሳዝናል ነው። ግን ደግሞ እኔ አሰልጣኝ ዮሐንስ ሳሌ ደግሞ ሁለቱንም ረግጠው አይሆንም። ፋሲል ከነማ ላይ ከ450 ሺህ ብር በላይ የተከፈላቸው ሊሆን ይችላል ያሉት። አሁን ደግሞ የተጣራ የሚባለው 313 ሺህ ብር የኢትዮጵያ ብሔራዊ ቡድን እየከፈላቸው ጥቅሞች አላቸው። ፋሲልም እንደዛ እየከፈለ ይሄ ማለት እኮ ፌዴሬሽኑ እንዴ ማርገው በሉት ማለት ነው። ይሄ ከባድ ለምሳሌ ውላቸው ለምሳሌ አሁን ፋሲል ከነማ ምን አይነት መብቶች አሉት? አሁን በእግር ኳስ ያወራን ያለ ነው እግር ኳሳዊ በሆነ ቃል ስለሆነ ብዬ ነው። ለምሳሌ እኛ አሰልጣኝ ውላቸው ማፍረሳቸው አይቀርም በገቡት ስምምነት መሰረት። ስለዚህ እኛ አሰልጣኝ ለፋሲል ከነማ የውል ማፍረሻ ገንዘብ ከፍለው ነው የሚወጡት ማለት ነው። አይወለ እሱ ነው ትልቁ ጥያቄ የፈጠረብን። ለምሳሌ አንድ አሰልጣኝ ወደ አንድ ክለብ ሲሄድ ውል አለ። ከውል ውስጥ አሁን ለምሳሌ ብሔራዊ ግዴታ ከመጣብህ ታፍረሳለህ። እሱ ምንም ጥያቄ የለውም። ግን እንደ ስምምነትህ ነው። እንደ ስምምነትህ ማለት አሰልጣኝ ገብረመድህን ኃይሌ የውድድሩ ዓመቱ እስከሚያልቅ ድረስ አንለቅም ብለው ነበር የምታስታውስ ከሆነ ኢትዮጵያ መድን። አሁን ደግሞ ግማሽ ዓመት ላይ ነው ያለነው፣ ጥር ላይ ነው ያለነው አይደል? በቀጣይ የኢትዮጵያ ብሔራዊ ቡድን
የአፍሪካ ዋንጫ የምድብ ድልድል ይወጣል። 2019 የነበረው የአፍሪካ ዋንጫ ወደ 2028 መጥቷል። በ2028 የመጣው የኢትዮጵያ የአፍሪካ ዋንጫ ደግሞ በጠቅላይ ሚኒስትር አብይ አህመድ እንግዲህ በጣም ቆራጥ ማለት ይችላል በብዙ ነገር እየተነሳ ስለሆነ እሳቸው ባነሱት ሐሳብ በእርግጠኝነት የአፍሪካ ዋንጫ ወደ ኢትዮጵያ የመምጣት ድሉ ሰፊ ነው እየተባለ ግን አልጄሪያም ልትወስደው ትችላለች እየተባለ ነው። ይሄ እንግዲህ ስለዚህ በእንደዚህ አይነት ሞሜንት ውስጥ ሆነን አሁን 2 ዓመት ነው የቀረው። ምን አይነት ብሔራዊ ቡድን ነው የምገነባው? 2028 አሁን ኢትዮጵያ ብታዘጋጀው ተሳታፊ ብቻ መሆን የለብም። ቢያንስ ከምድብ የሚያልፍ ብሔራዊ ቡድን መስራት አለበት። እሳቸው ደግሞ ትልቅ ዓላማ ያላቸው ምንድነው? ታሪክ በነገራችን ላይ እድለኛ ናቸው። እንደውም መግለጫው ላይ አንድ የተነሳው ሐሳብ ከ11 ዓመት በፊት የነበሩት እኛ አሰልጣኝ 11 ዓመት ቆይተው የኢትዮጵያን ብሔራዊ ቡድን ይዘው ለአፍሪካ ዋንጫ ካላለፉ የተሻለ ብሔራዊ ቡድን ካልገነቡ ከባለፈው ትምህርታቸው ካልተማሩ እኚህን አሰልጣኝ ማሰናበት ወይም ውላቸውን መቅደድ ሳይሆን እጃቸውን በካቴና አስሮ እስር ቤት ማስገባት ነው የሚል ቀልድ አዘል ጥያቄ ተጠይቀው እሳቸውም ስቀዋል። ይሄ ምንድነው? ወርቃማ ድል ነው አሰልጣኝ ዮሐንስ ሳህሌ የኢትዮጵያን ብሔራዊ ቡድን የያዙት። ወርቃማ ማለት ምንድነው መሰለ? ለአፍሪካ ዋንጫ እንኳን ቢያልፉ ኢትዮጵያ የአፍሪካ ዋንጫን ባዘጋጀችበት ዘመን በታሪክ ለሳቸው ማለት ነው በሳቸው ፊት አውራሪነት የኢትዮጵያ ብሔራዊ ቡድን መመራት ራሱ እድል ነው። ስለዚህ አሰልጣኝ ዮሐንስ ሳህሌ ይሄን መቼም ሳያስቡ ቀርቶ አይደለም። አንድ ሌላ የጠየኳቸው ጥያቄ ደግሞ በ11 ዓመታቶች ውስጥ ገባ ወጣ እያሉ ነበረ። ምን ተምረው መጥተዋል ጠየቁ። 11 ዓመታቶች ውስጥ የተሻልኩ ሰው ሁኛለሁ፣ የተሻለ እግር ኳስን ፍልስፍና አውቄያለሁ፣ ከባለፈው በስራም በህይወትም ኤክስፒሪየንስ ያለው ሆኛለሁ፣ ስህተቶቼን ጥየኔ የመጣሁት። እንግዲህ ይህ አሰልጣኝ እድለኛ ነው የሚያስብላቸው 2 ጊዜ የኢትዮጵያን ብሔራዊ ቡድን የመምራት እድል ሰጥቷቸዋል። አሰልጣኝ ሰውነት ቢሻው ከ31 ዓመት በኋላ የኢትዮጵያን ብሔራዊ ቡድን ወደ አፍሪካ ዋንጫ ሲያሳልፉ ሁለተኛ እድል ተሰጥቷቸው ነው እሳቸው የአፍሪካ ዋንጫ ያሳለፉት። ስለዚህ እድለኝነት ነው። ስለዚህ እኔ አሁን በኮት ውስጥ ማስቀምጠው እኛ አሰልጣኝ አሁንም የኢትዮጵያን ብሔራዊ ቡድን አፍሪካ ዋንጫ ካላደረሱ ቃሊቲ ነው የምንወረውራቸው። አሁን ይጌ ለምሳሌ ያነሳው ሐሳብ አሁን ከእግር ኳሳዊ ቃል ተነስተን በተለይ ከፋሲል ከነማና ከኢትዮጵያ ብሔራዊ ቡድን ጉዞ ጋር አገናኝተን ብዙ ነጥቦችን አነሳን። ይጌ ምናልባት ስናወራም እንደነበረው ለምሳሌ አሰልጣኙ የተሰጣቸው ኮንትራት ወይም የውል ስምምነት እስከ 2027 አንዳንድ ጊዜ እግር ኳሳችን ላይ ትንሽ ጥናት ይጎለዋል ብዬ ማስበውም ለዚህ ነው። ይጌ ለምሳሌ ለ2028 የአፍሪካ ዋንጫ ለማድረስ ከሆነ ብሔራዊ ቡድን በጣም ሎንግ ተርም የሆነ ፕሮጀክት ሊሰጣቸው ይገባል ብዬ አስባለሁ። ለምሳሌ የ1 ዓመትና የ2 ዓመት ኢትዮጵያ ውስጥ የአሰልጣኞች ስምምነት እየተሰጠ የትኛው ነው ጠንካራ ሊግ የፈጠር ነው አይደለም ብሔራዊ ቡድን ለመፍጠር። አብዛኞቹን አሰልጣኞች ተመልከታቸው። ለምሳሌ መሳይ ተፈሪ አሁን ከገብረመድህን ኃይሌ ከተረከበ በኋላ ቡድኑን የተወሰነ መሻሻሎች በሚመስል መልኩ አሳየ። አሰልጣኝ ገብረመድህን ኃይሌ በኢትዮጵያ እግር ኳስ ውስጥ በጣም ስኬታማ ከሆኑ አሰልጣኞች መካከል ቀዳሚው ናቸው። በተጫዋችነትም በአሰልጣኝነትም የሳቸውን ያህል ስኬታማ ጊዜያትን ያሳለፈ አሰልጣኝ ማግኘት ይቸግራል። ጅማ አባጅፋርን፣ መቀለ ሰብዓ እንደርታንና ኢትዮጵያ መድንን ሻምፒዮን ያደረጉ አሰልጣኝ ናቸው። ግን በኢትዮጵያ ብሔራዊ ቡድን ረገድ ሲመጡ የተነሳባቸውም ትልቁ ጥያቄ የነበረው የውል ስምምነታቸው ሁኔታ ነው። ለአጭር ጊዜ የተሰጡ ለአጭር ጊዜ የሚሰጠው የኢትዮጵያ እግር ኳስ ፌዴሬሽን ትልቁ ችግሩ ምንድነው? አሁንም አሰልጣኝ ዮሐንስ ሳህሌ ጥሩ መንገድን እየተጓዙበት ከሚገኘው ፋሲል ከነማን አንስተው ስለዚህ ብሔራዊ ቡድኑ ትልቅ ግዳጅ ከተሰጣቸው ፌዴሬሽኑ በትልቅ ደረጃ ያመነባቸው አሰልጣኝ ከሆኑ የረጅም ዓመት የውል ስምምነት ተሰጥቷቸው ለምንድነው ያንን ውጤት ካሁኑ ጀምሮ ተሰርቶ ስኬት ላይ የማይደርስበት ምንም አይነት ምክንያት የለም ብዬ አስባለሁ። ካልሆነ ግን ያጭር ጊዜ የውል ስምምነት እየሰጠን ካንዱን እያነካካን ከማፍረስ ውጭ ምን ሊጠቅም ይችላል ነው እና የኢትዮጵያ እግር ኳስ ፌዴሬሽን ላይክ በርካታ ጠንካራ ጎኖች እንዳሉት ሁሉ ደካማ ጎኖችም ሲኖሩ ማንሳት ተገቢ ይመስለኛልና ምናልባት ካለፉት ዓመታት ስህተቶች በኢትዮጵያ እግር ኳስ ውስጥ የመጡት አሰልጣኞች በሙሉ ያጭር ጊዜ ስምምነት ምን ለውጥ አመጣ ብሎ መገምገም አልተቻለም ነበር ወይ? ያጭር ጊዜ እየተሰጡ አብዛኞቹ አሰልጣኞች ምን ለውጥ አመጡ?
ለአፍሪካ ዋንጫ ካለፍን ስንት ዓመታት ተቆጠሩ። ስለዚህ አትሊስት ለረጅም ዓመታት መምራት የሚችል የረጅም ጊዜ እቅድ ተደርጎ የማይሰራበት ምክንያት ምን እንደሆነ አልገባኝም። አሁንም ታርጌት ያደረጉት ለ2028 የአፍሪካ ዋንጫ ከሆነ የእሳቸው የውል ስምምነት የሚያበቃው ራሱ 2027 ነውና ምናልባት ጥሩም ስራ ይስሩ አይስሩ ከዛ በኋላ ከተሰናበቱ በኋላ ደግሞ ሌላ አሰልጣኝ መጥቶ ለ2028 የአፍሪካ ዋንጫ ብናልፍም ወይ ብንወድቅም ደግሞ ለማዘጋጀት ያንን ይደረጋሉ የሚለው እርግጥ ውላቸው በማራዘም ስምምነት ሂደት ውስጥ በሁለቱ መካከል ስምምነቶች ሊኖሩ ይችላሉ ብዬ አስባለሁና ምናልባት የረጅም ጊዜ ቅድም ተግባራዊ ስናደርግ ያሰልጣኙንም ጊዜ በዛ ልክ ቢታሰብበት ጥሩ ነበር ብዬ አስባለሁ። ቅድም ግን የምናነሳው ግን የዋና ስራ አስፈጻሚ አቶ ባህሩ ጥላሁን ሲናገሩ የነበሩት አንዱ ጉዳይ ከብዙ ጋዜጠኞች የተነሳ ጉዳይ ስለነበረ ነው። ከኢትዮጵያውያን ጋዜጠኞች ወጣ ብለን ደግሞ የውጭ ሀገር ጋዜጠኞች ማነው አሰልጣኞች ለምንድን ነው ያልተመረጡት ለምንድን ነው ያልተካተቱት ሲባል መቼም በእርግጠኝነት ነው የምለው በዚህ ዓመት መጨረሻ ላይ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ወይም ደግሞ ምርጫ ያካሂዳል። ከተሸነፈ ሌላ አመራር ነው የሚመጣው ማለት ነው። ካሸነፈ ይቀጥላል። መቼም አሸነፈም ተሸነፈም የኢትዮጵያ እግር ኳስ ፌዴሬሽን በአቶ ባህሩ ጥላሁን ስራ አስፈጻሚነት የሚመራው ወይም ደግሞ በፕሬዝዳንት ኢሳያስ ጂራ የሚመራው የኢትዮጵያ እግር ኳስ ፌዴሬሽን መቼም ጥሩ ነገር ጥሎ ነው መሄድ የሚፈልገው። ቢያልፍም ቢሄድም በቀጣይ ዓመት ላይ ውድድሩን አሸንፎ ምርጫውን አሸንፎ ቢገባም እንኳ እኚህን አሰልጣኝ የሾመበት አንድ ጉዳይ አለ። ይሁን ነገር ያየው ጉዳይ አለ እንጂ የውጭ ሀገር አሰልጣኞችን መሾም አቅቷቸው አይመስለኝም። ካላቸው ኤክስፒሪየንስ ካላቸው ወቅታዊ ብቃት አንፃር ለኢትዮጵያ ብሔራዊ ቡድን ደግሞ ሁነኛ ይወጃል። በነገራችን ላይ ክሬዲት ልንሰጣቸው የምንችለው ጉዳይ እኛ አሰልጣኝ ለታዳጊ ተጫዋቾች ያላቸው ምንድነው የሚባለው የሚሰጡት እድል ምክንያቱም እንደምታውቀው አሁን ፋሲል ላይ ያለው አብዛኞቹ ወጣት ተጫዋቾች ከስር ያሳድጓቸው ናቸው። ስለዚህ እንደነዚህ አይነት አሰልጣኞች ሲመጡ ደግሞ ይሆነ ያየው ነገር አለ እንጂ ባቦሰጥ ምናምን አይመስልም ለረጅም ጊዜ። አሁን ይሄ ለምሳሌ ወጣቶች ላይ በጣም መልካም ጎናቸው ከተነሳላቸው ነገሮች አንዱ የኢትዮጵያ እግር ኳስ ፌዴሬሽንም ዮሐንስ ሳህሌን በልዩነት እንዲመርጥ ካደረገው መስፈርቶች መካከል ለወጣቶች በሚሰጡት እድል ነው። አሁን ደግሞ ኢትዮጵያ በወጣቶች እግር ኳስ ላይ በጣም ጥሩ መነቃቃት ላይ የምትገኝበት ጊዜ ነው። በአሰልጣኝ ቤንጃሚን ዚመር እየተመሩ ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ከ22 ዓመታት በኋላ ለአፍሪካ ዋንጫ ደርሷል። ስለዚህ እኛ አሰልጣኝ ምናልባት ፌዴሬሽኑ የወሰደው እርምጃ በእንደዚህ አይነት መልኩ ስትመለከተው ትክክል የሆነበት አጋጣሚ አለ። ግን እነዚህ ልጆች ከአንደር 17 የተጫወቱ ናቸው። ከ2 ዓመት በኋላ 19 ዓመታቸው ነው የሚሆነው። ስለዚህ በእግር ኳስ ሂደት ውስጥ እያደጉ ራሳቸውን እየበሰሉ የሚሄዱበት እድል ገና ነው። 2 ዓመት በእግር ኳስ ውስጥ በጣም ትንሽ የሚባል ጊዜ ስለሆነ አንዳንዶቹ ተጫዋቾችም በኢትዮጵያ ፕሪሚየር ሊግ አሁን እየተመለከትናቸው እንገኛለን። እንደነ ዳዊት ካሳው አይነት የተመሳሰሉ ተጫዋቾች ግን የረጅም ዓመት ጊዜ የውል ስምምነት በሰጠህ ቁጥር አንደኛ አሰልጣኙ በጣም ስቴብል ሆኖ የረጅም ጊዜ እቅዳቸውን ተግባራዊ ለማድረግና አሸናፊ የሆነ ብሔራዊ ቡድን ለመፍጠር በጣም ሰፊ ጊዜ ያገኛሉ ብዬ አስባለሁ። አሁን ግን ብዙ ጊዜ አሰልጣኞች በኢትዮጵያ ብሔራዊ ቡድን ውስጥ የመጡት ጊዜ ስትመለከት ለአጭር ጊዜ እየተሰጡ እነዚህ አሰልጣኞች የትኛውን ፍልስፍናቸውና የትኛውን ተጫዋቾች ለረጅም ጊዜ እቅድ አድርገው እንደሚሰሩ እኔ ግራ ይገባኛል። በነገራችን ላይ በብሔራዊ ቡድን ብቻ አይደለም። እኔ በኢትዮጵያ እግር ኳስ ውስጥ እግር ኳሳችን ላለማደጉ በትልቅ ምክንያት ከማነሳው ምክንያቶች አንዱ የውል ስምምነት ለተጫዋቾችና ለአሰልጣኞች የሚሰጥበት መንገድ ተገቢ አይደለም። አንድ ተጫዋች በጣም ቶፕ ፐርፎርማንስ ካሳየ ለአንድ ዓመት ይፈርማል፣ ገንዘቡን ይዞ ይወጣል፣ ሌላ ክለብ ይሄዳል። እቅድ ፕላን የሚባል ነገር ብዙ ጊዜ እግር ኳሳችን ላይ የለውም። አሰልጣኞች ብዙ ጊዜ ከ1 ዓመት በላይ ከ2 ዓመት በላይ የሚቆዩበት ሊግ የለንም። ይሄ በሆነ ጊዜ ደግሞ ረጅም ዓመታት የሚቆይ ይሄ በጣም ጠንካራ ሆኖ የተገነባ ክለብ ማግኘት በጣም እየቸገረን ይገኛል። ተመልክተ ከሆነ አምና የተመለከትናቸው አብዛኞቹ አሰልጣኞች በዘንድሮ የውድድር ዓመት የፕሪሚየር ሊግ ቆይታ እያደረጉ አይደለም። ዘንድሮ የምንመለከታቸው በርካታ የፕሪሚየር ሊግ ክለቦች የሚሰለጥኑት አምና ስራ ባልነበራቸው አሰልጣኞች ሁሉ የሚመሩ ክለቦች እንዳሉ ሁሉ መዘንጋት የለብን የሚገኝና ምናልባት ለረጅም ጊዜ ፕሮጀክት አድርገው እቅድ አድርገው ቢሰጣቸው አሸናፊ ብሔራዊ ቡድን ለመፍጠር ታዳጊዎችን ከባለልምድ ተጫዋቾች ጋር አዋህዶ ጥሩ ብሔራዊ ቡድን ለመገንባት በጣም አመቺ ይሆናል ብዬ ስላሰብኩ ነው። በነገራችን ላይ እኔም ትናንትና አንዱ ያነሳሁት ጉዳይ አሰልጣኝ በመቀያየር ምንም የሚመጣ ለውጥ የለም። በየአመቱ አሰልጣኝ ከምንቀያየር ስቴብል ሆኖ አሰልጣኝ መቀጠል አለበት። አቶ ባህሩ ጥላሁንም የመለሱልኝ መልስ ይሄንን እናየዋለን። በቀጣይ እንደ ተለዋጭም ደግሞ ይሄ የሚስተካከል ውል ተደርጎ የሚመጣበት አጋጣሚ አለ ብለዋል። ለማንኛውም ሰፋ ያለ ጉዳይ እናወራለን ብለን አልገመትም ነበርና የኢትዮጵያ እግር ኳስ ያው ይመለከተናል። ከአውሮፓ በላይም ደግሞ ቅድሚያ የምንሰጠውም ስለ ሀገር ጉዳይ በተለይ ስለ ብሔራዊ ቡድናችን ስለሆነ ይህንን ጉዳይ ማንሳታችን ተገቢ ነው ብዬ ገምታለሁ። የእንግሊዝ ፕሪሚየር ሊግ ጉዳዮችን እናንሳ። ምናልባት የትናንትና
የተደረገው የእንግሊዝ ፕሪሚየር ሊግ የአርሰናልና የሊቨርፑል ጨዋታ ምን ያሳየናል? ምክንያቱም ማንቸስተር ሲቲ ለተከታታይ 3 ጨዋታዎች ነጥብ መጣሉ ራሱ አርሰናል ደግሞ ትናንትናም እንደዚሁ ከሊቨርፑል ጋር 0-0 መውጣቱ ማን ነበር ትናንትና በ3 ነጥቡ ማጣት ወይም ደግሞ 1 ነጥብ ማግኘቱ ለማን ነበረ ጥቅሙ? ሊቨርፑል ተጠቅሞበታል ወይስ አርሰናል ተጠቅሞበታል? አርሰናል ተጎጂ ነው ወይስ ደግሞ ሊቨርፑል ተጎድቷል የሚለውን ጉዳይ እናነሳለን። ትናንት የነበረው ጨዋታ እንግዲህ በተጠበቀው ልክ አልነበረም ማለት እችላለሁ። ቀዝቀዝ ያለ ጨዋታ ነበረ። ከረፍት በፊት ያሉት 15 እና 20 ደቂቃዎች ለአርሰናል የተሻሉ ነበሩ። ጎሎችን የማስቆጠር እድል ነበራቸው፣ እናነሳቸዋለን። ከዛ በኋላ ግን ቀጣዮችስ አርሰናል ያው 2 ሳምንታት በፕሪሚየር ሊግ ላይ ጨዋታዎችን አንመለከትም። የካራባውና እንደዚህ የኤፍኤ ካፕ ጨዋታዎች አንድ ሳምንት ምናልባት ቀጣይ ሳምንት ቢኖርም በሁለት ሳምንት ላይ ስለሚኖረው በሁለት ሳምንት ልዩነት ውስጥ ብቻ የኤፍኤ ካፕና የካራባው ጨዋታዎች ይደረጋሉ። ግን ቀጣይ አርሰናልም ሲቲም የሚመጡበት መንገድ ምን ሊመስል ይችላል? በተለይ ማንቸስተር ሲቲ ተጫዋቾችን እያስፈረመ ይገኛል። ራሱን ደግሞ አብዴት እያደረገ መጥቷል። የብራይተን ጨዋታ በነገራችን ላይ አቻ ባይሆን ቢሸነፍ ኖሮ በጣም ከባድ ነበር የሚሆንበት ለሲቲ። አርሰናል አሁን ትናንትና አቻ መውጣቱ ብቻ ሳይሆን ቀጣይ የሚያደርጋቸው ጨዋታዎችም ወሳኝነት አሉት። ከማንቸስተር ዩናይትድ ጋር በቅርብ ርቀት ይገናኛሉ፣ ራሱ ጨዋታቸውን ያደርጋሉ። ኤኒሃው የትናንትናው ምሽት ተንተርሰን ባሉን ሰዓታቶች ነካ አድርገን መውጣት እንችላለን። እሺ ምናልባት ከ3 ጨዋታዎች በፊት የነበረው የፕሪሚየር ሊግ የደረጃ ሰንጠረዥና አሁን ስትመለከተው የተወሰነ የመልክ ቅየራ አድርጓል ማለት እንችላለን። ይሄ ምክንያቱም ከ3 ጨዋታዎች በፊት በአርሰናልና በማንቸስተር ሲቲ መካከል የነበረው የነጥብ ልዩነት 2 ብቻ ነበር። ከ3 ጨዋታዎች በኋላ ስንመለስ ደግሞ የ6 ነጥብ ልዩነት ሆኖ አግኝተናል። አርሰናል እንደውም ሊቨርፑልን የማሸነፍ እድል አላገኘም እንጂ ቢያሸንፍ ኖሮ ደግሞ የነጥብ ልዩነቱን ወደ 8 የሚያሰፋበት ትልቅ እድል በእጁ ነበረው። እውነት ለመናገር ትላንት ከአርሰናል በላይ ሊቨርፑል የተጎዳበት ጨዋታ ነበር ብዬ አስባለሁ። በእንቅስቃሴ ደረጃ ሊቨርፑል በጣም የተሻለ እንቅስቃሴ የተመለከትንበት የምሽቱ ጨዋታ ቢሆንም ነገር ግን አሁን ያለው ልዩነት ምን ይመስላል የሚለው ግን ማንሳት ተገቢ ነው። ለምሳሌ ተመልክተ ከሆነ ብዙ ጊዜ እናነሳዋለን። የአንድ ሻምፒዮን መሆን የሚፈልግ ቡድን አትሊስት በቶፕ 6 አሊያም በቶፕ 4 የሚገኙ ቡድኖችን ሲያገኛቸው መሸነፍ የለበትም። አትሊስት ድሮ ማድረግ አለበት። ምክንያቱም ሌሎቹን ክለቦች ለማሸነፍ ትልቅ እድሎችን ስለሚያገኝ፣ እነሱ ግን በዋንጫ ፉክክር ውስጥ ስለሚኖሩ ያንን ቡድን በዛ ቡድን መሸነፍ ትልቅ እንቅፋት ሊሆንባቸው የሚል በርካታ ጊዜ እናነሳዋለን። አሁንም ስትመለከተው ትላንት አርሰናል በእርግጥ ማንቸስተር ሲቲ ጥሏል፣ አስቶን ቪላ እንደዚሁ ጥሏል። በተከታታይ ጨዋታዎች ደግሞ ማንቸስተር ሲቲ 3 ተከታታይ ጨዋታዎች በመጣል ውድ 6 ነጥቦችን የጣለበት ሳምንታት እንደነበር ይታወቃል። ግን አርሰናል የትናንቱ ጨዋታ ላይ ከሊቨርፑል ጋር ሲገጥም ሊቨርፑል ጋር የ14 ነጥብ ልዩነት ይዘው ነው የተገናኙት። ይህ ማለት ደግሞ አምና ሻምፒዮን ለነበረ ቡድን በትልቅ ደረጃ ሲጠበቅ ለነበረ ቡድን የማይጠበቅ ነው ለሊቨርፑል። ስለዚህ ሊቨርፑል የትናንቱን ጨዋታ ሙሉ በሙሉ ለማሸነፍ በጥሩ አቅሙ ተጫውቷል ብዬ አስባለሁ። ምክንያቱም አንደኛ ከአርሰናል ጋር ያለው የነጥብ ልዩነት ወደ 11 የሚያጠብበት እድል አለው። እርግጥ በሂሳባዊ ስሌት እድል ቢኖረውም አሁንም በዋንጫ ፉክክር ስለመኖሩ እርግጠኛ አይደለሁም። ግን አትሊስት ያለውን ነጥብ ግን ማጥበብ ይችላል፣ ወይም ጋፑን የበለጠ ማጥበብ ይችላል። ከተሸነፈ ደግሞ ወደ 17 የሚርቅበት ነው። ይህ ማለት ደግሞ አሰልጣኝ አርነ ስሎት በሊቨርፑል ራሱ የመቆየት እድላቸው በጣም አጠያቂ ሊሆን ይችላል። ከ430 ሚሊዮን ፓውንድ በላይ በክረምቱ ላወጣ ክለብ በውድድር ዓመቱ ታላላቅ ዋንጫዎች ለማሸነፍ እንዳታጨ ክለብ በ17 ነጥብ ያውም ገና በ5 ወራት ውስጥ መራቅ ማለት በጣም ትልቅ አደጋ ይፈጥራል። ግን ያንን በሙሉ ስነልቦና ተቋቁሞ ወደ ኤምሬትስ እንዳቀኑ በጨዋታው ላይ የነበረው እንቅስቃሴ በጣም ተመልክተናል ብዬ አስባለሁ። ወደ አርሰናል ስንመጣ አርሰናል እንግዲህ በተለይ ባለፉት ጨዋታዎችም ልክ እንደ ሌሎች ክለቦች በነገራችን ላይ አርሰናል እንደውም እድለኛ ነው ብዬ ወስዳለሁ። ያለው ስኳድ ሰፊ መሆን በተደጋጋሚ የምናነሳው ጨዋታዎችን ከጨዋታ እያሸነፈ እንዲመጣ አድርጎታል እንጂ ሌሎች ክለቦች ስትመለከታቸው በተለይ ከበዓል ሰሞናት በኋላ ወደዚህ ያሉት ጨዋታዎች በሙሉ ለበርካታ ክለቦች እጅግ ፈተና ሆኗል። ነጥቦችን በተደጋጋሚ የሚያንጠባጥቡበት ሆኗል። ይህ ደግሞ ተደራራቢ የጨዋታ መርሃ ግብር መኖሩ እንዳንድ ምክንያት ይነሳልና ያንን ደግሞ በሲቲ ቤት እየተመለከት እንገኛለን። ባልተለመደ መልኩ ሲቲ በዋንጫ ፉክክር ጉዞ ላይ እጅግ በቅርብ ርቀት ከአርሰናል እየተነፈሰ በሁለት ነጥቦች ይጥላል ብለ በማታሰባቸው 3 ተከታታይ ጨዋታዎች ላይ ነጥብ መጣሉ ለዚህ ማሳያ ነውና ምናልባት አርሰናል ትናንት ነጥብ መጋራቱ በጣም መጥፎ የሚባል ነው የሚል እምነት የለኝም። አንደኛ ነገር ሊቨርፑል ባለፉት 8 ጨዋታዎች አንድም ጨዋታ ያልተሸነፈ ክለብ ነው። በጥሩ ተነሳሽነት ያለ ቡድን እንደመሆኑ ካለፉት 8 ጨዋታዎች 4 አሸንፎ 4 አቻ ተለያይቷልና ምናልባት መጥፎ የሚባል ውጤት አይመስለኝም። ይገኝ ማንቸስተር ሲቲ እንግዲህ የአርሰናልን ውጤት እየተከታተለ ነው እየተጫወተ የነበረው። ባለፉት 3 ጨዋታዎች የሚፈልጋቸውን 6 ነጥቦች ሙሉ 3 ነጥቦች ማሳካት አልቻለም።
6 ነጥቦችን መጣሉ አርሰናል ከማንቸስተር ሲቲ ጋር የነበረው የነጥብ ልዩነት 2 ነበረ። እንግዲህ እንደምናስታውሰው አርሰናል እያንዳንዱን ጨዋታ አሸንፎ ባይመጣ ማንቸስተር ሲቲ ነጥብ ባይጥልለት አሁን ላይ በነገራችን ላይ ከትናንትናው ጨዋታ በፊት ለምሳሌ ቼልሲን አሸንፎ ቢሆን ሲቲ ብራይተንን አሸንፎ ቢሆን የትናንትናውን ጨዋታ አርሰናል አቻ ወጥቶ ቢሆን አሁን ላይ አቻ ነው እኩል ነበር የሚሆኑት። ምን ያህል አርሰናል ተሸንፎ ቢሆን ማለት ነው ተሸንፎ ምን ያህል በጣም ጠንቃቃ አካሄድ እየሄደ እንደሆነ ማሳያ ነው አርሰናል ማለት ነው። ግን አሁንም አርሰናል ሳይጫወት ነው ነጥቡን እያሰፋ የሚገኘው። ምክንያቱም የማንቸስተር ሲቲን የመጣል አባዜ ተከትሎ ነው የሲቲ እና የአርሰናል ልዩነት እየሰፋ የመጣው። ስለዚህ አሁንም ማንቸስተር ሲቲ አሁንም ተስፋ ቆርጦ ነበር። በነገራችን ላይ የብራይተኑ ጨዋታ አሰልጣኝ ፔፕ ጋርዲዮላ በብራይተኑ ጨዋታ የውድድር ዓመቱ የዋንጫ ግስጋሴ ይታወቃል ብለው ነበር። አጋጣሚ አቻ ተለያዩ። ቢሸነፉ ኖሮ ነጥቡ በጣም ልዩነት ይኖረው ነበረ። አርሰናል ደግሞ በዛ ልክ ይሸነፋል ብለ አታስበም። ስለዚህ አቻ መውጣቱ ደግሞ ከእንደገና እንትን እንዲል ነው ያደረገው። አርሰናል ትናንት ከሊቨርፑል ጋር አቻ መለያየቱ ለማንቸስተር ሲቲ እድል ሰጥቶታል። አሃ ብሎ ተነስቷል ከእንደገና ማለት ነው። ስለዚህ እንደዚህም አለ እንዴ ብሎ ተስፋ ቆርጦ ነበረ። ምክንያቱም የነጥብ ልዩነቱን 8 ስለሚደርስ ጋፑ ይሰጣል። አሁን ግን ኖርማሊ እንትን ሲል አይ በቃ እስኪ አርሰናል ከኛም ጋር ስለሚጫወት ምናልባት መገናኘታችን አይቀርም። ከዛም በኩል ደግሞ ከቶትንሃም ጋር ይጫወታል አርሰናል ከዩናይትድ ጋር እንደው ከፍ ካሉ ክለቦች ጋር ስለሚጫወት እንደው ነጥብ ቢጥልልን ወይም ደግሞ አቻ ቢወጣልን የሚል ስሜት ውስጥ ገብተዋል አሁን ሲቲዎች። በፊት ግን ከሊቨርፑል አቻ ከመውጣት በፊት ግን ተስፋ እየቆረጡ በመጡበት አጋጣሚ ነበር። ኤኒሃው የትናንትና ምሽቱ የሊቨርፑልና የአርሰናል ጨዋታ እኔ ማን እንደሚጠቀም ግራ ገብቶኛል። ትናንትና አቻ መውጣታቸው አርሰናል በነገራችን ላይ የትናንትና ሽንፈቱ ከተጫዋቾቹ ጋር ስታዩ ጨዋታው ልክ እንደተጠናቀቀ ስሜታቸው ጥሩ አልነበረም። አሁንም አቻ መውጣት ለነሱ ሽንፈት እየመሰላቸው የአርሰናል ተጫዋቾች። ሊቨርፑል በነገራችን ላይ የትናንትናውን ጨዋታ አርሰናል ነው አሳልፎ የሰጠው እድሉን። የትናንቱን ጨዋታ ከተጀመረ ጨዋታው እስከ 20 እና 15 ደቂቃዎች ውስጥ በተለይ የቡካዮ ሳካ ፈጣን የመልሶ ማጥቃት ሽግግር ላይ ጎል ማስቆጠር የሚችሉበት አጋጣሚ ነበረ። እውነት ለመናገር አርሰናል 2 እና 3 ጎሎችን ማስቆጠር ይችሉ ነበር። በዛ ጨዋታ ላይ አርሰናል 2 ጎሎች አስቆጠረ ማለት እንደ አስቶን ቪላ ነገሮችን የመቀየር እድል ነበረው። ያን ምንድነው በተለይ የጁሪያን ቲምበርና የቡካዮ ሳካ ከረፍት በፊት የነበራቸው ትልቅ ጥምረት የሊቨርፑልን የግራ መስመር ተከላካዮች የኬርኬዝን ጨምሮ ሲያስረብሹት ነበር። ብዙ ጊዜ በጣም ብዙ ሰዓት ወደ ጎል እየተሻገሩ የነበሩት በማርቲኔሊ ወይም በትሮሳርድ በኩል ሳይሆን በቡካዮ ሳካ ነበር እና አርሰናል ትናንትና በ15 እና በ20 ደቂቃዎች ውስጥ ያገኛቸውን እድሎች አለመጠቀሙ ዋጋ አስከፍሎታል። ሊቨርፑል ደግሞ አፈርልሶ ተነስቶ ከግማሽ ከእረፍት በኋላ በነበረው ጨዋታ ላይ ራሱን አሻሽሎ እንደውም 64% የጨዋታ ብልጫ ይዞ ነው ያጠናቀቀው። አርሰናል በነገራችን ላይ ትናንትና ብዙ ነገሮችን ነው ያጣው። ሙሉ 3 ነጥቦች ወርቃማ ድል አጥቷል። ከዛ በተረፈ ደግሞ በዚህ ውድድር ዓመት ላይ አርሰናል ካገኛቸው ክለቦች ውስጥ ሊቨርፑል ላይ ነው ጎል ያላስቆጠረው በደርሶ መልስ። በደርሶ መልስም በመጀመሪያ የትኛው ቡድን ላይ ዘንድሮ አርሰናል ጎል አስቆጥሯል፣ ሊቨርፑል ላይ ግን አላስቆጠረም። ከዛ በተረፈ ደግሞ በኤምሬትስ አቻ የተለያየ የመጀመሪያ ቡድን አድርጎታል ሊቨርፑልን። የትኛውም ቡድን በዚህ የውድድር ዘመን ላይ ወደ ኤምሬትስ ተጉዞ አቻ የወጣ ቡድን የለም። ይሄም ደግሞ ለሊቨርፑል ጥሩ ነው። አሁን እኔ ጥያቄ 3 ነጥቧ አለማግኘቱ ማንን ነው የሚጎዳው? አርሰናልን ጎርቶት ይሆን? ሊቨርፑልን ጎርቶት ይሆን? ሊቨርፑል በነገራችን ላይ እየተሻሻለ የመጣ ቡድን ነው። የምታስታውስ ከሆነ እኮ በጨዋታው መሃል ላይ እኮ አንግል የተመለሰበት ጎል ነበር። አርሰናል ጎል ሊገባበት ነበር እኮ። ስለዚህ እንደነዚህ አይነት እድሎችን ሊቨርፑል ቢያገኝ ደግሞ በተለይ የኤኬቴኬ ቢኖር አርሰናል ጎል ሊቆጠርበት ይችላል ብዬ ገምታለሁ። እንደነዚህ አይነት ነገሮችን ትናንትና ዋጋ አስከፍሎታል። አርሰናል አሁን ሊቨርፑል እየከበደ ነው እንዴ እያልኩኝ ነው አሁን። ምክንያቱም ከአምና በፊት አርሰናል ሊቨርፑልን በደንብ አድርጎ የሚያሸንፈው ቡድን ነበረ።
አሁን ግን በደርሶ መልስ ውጤት ጎል ያልተቆጠረበት ሊቨርፑል በአርሰናል ሆኗል። 3 ነጥብ ይዞ የወጣው በደርሶ መልስ ሊቨርፑል ሆኗል። ስለዚህ ሊቨርፑል ለአለፉት 10 ጨዋታዎች እስካሁን አልተሸነፈም። ስለዚህ እየደማ የነበረው ሊቨርፑል ደሙን አሁን አስሮ በስነ ስርዓት እየታገለ ይገኛል። ስለዚህ ወጥ የሆነ ብቃት እያሳየ ይገኛል። ደግሞ ማድነቅ የሚቻለው አርኔ ስሎትም ስቦዝ ላይም ሲናገሩ የነበሩት በውጤቱ ደስተኛ ነን። ደስተኛ የሆነው በአውሮፓም በእንግሊዝ ፕሪሚየር ሊግም አስፈሪ የሆነው ቡድን ሳያሸንፍን ስለቀረ በሜዳቸው ነጥብ አስጥለናል። ከሜዳቸው ውጪ እኛ ሜዳ ላይ ደግሞ 1-0 በሆነ ውጤት አሸንፈዋል። እኛ አሸንፈናል ማለታቸው ነው። በአጠቃላይ እንግዲህ የሊቨርፑልና የአርሰናልን ጨዋታ ባጭሩ ሲገመገም አርሰናል ወርቃማ ድል በ15 ደቂቃዎች ውስጥ ማግኘት የሚቻለው ነገር ያጣበት ነውና አርሰናል አሁን ሊቨርፑልን እየፈራው መጥቷል። ባለፈውም ሲወቀስ ስለነበር ነው። ትናንትናም ጨዋታውን ገሎ መውጣት ይችል ነበር ብዬ ገምታለሁ። አሁን የዋንጫ ፉክክሩን ስንመለከት በተለይ 21 ሳምንታት ባስቆጠረው የእንግሊዝ ፕሪሚየር ሊግ ላይ በ6 የነጥብ ልዩነት መምራት በጣም ጤናማ ነው ብዬ አስባለሁ። ምክንያቱም ባስቆጠረ ሊግ ውስጥ በ6 ነጥብ ልዩነት መምራት በጣም ጤናማ ነው፣ በተለይ የምትጠቀምበት ከሆነ ድሉን ማለት ነው። አርሰናል በቀጣይ የሚያደርጋቸው ጨዋታዎች ግን እያንዳንዱ ጨዋታዎች ትርጉም ይኖራቸዋል ብዬ አስባለሁ። ለምሳሌ አርሰናል በዘንድሮ የውድድር ዓመት በጣም ጠንካራ የተባለ የተከላካይ ክፍል አለው። በፕሪሚየር ሊጉ ትንሽ ግቦች ብቻ የተቆጠሩበት ክለብ ነው። 14 ግቦች ብቻ ነው የተቆጠሩበት። በቀጣይ ከማንቸስተር ሲቲ ጋር ራሱ የሚጫወትበት እድል አለው። ነገር ግን ለአርሰናል እንደ አንድ አድቫንቴጅ የምትወስደው ከማንቸስተር ሲቲ ውጭ አብዛኞቹን ክለቦች ወይ ደግሞ ቶፕ 6 ብለን ከምንጠራቸው ክለቦች በሜዳው ነው የሚጫወተው። ለምሳሌ ቸልሲን ብናነሳ በሜዳው ነው የሚጫወተው። ማንቸስተር ዩናይትድን ብናነሳ እንደዚሁ በሜዳው ነው የሚጫወተው። አትሊስት እንደነ ኒውካስል ዩናይትድ የመሳሰሉ ታላላቅ ክለቦችን በፕሪሚየር ሊጉ በጣም አስቸጋሪ የሚባሉት ቡድኖችን የሚገጥመው በሜዳው ነው። ግን በቀጣይ እያንዳንዱ ጨዋታዎች ግን አሁንም በጣም ትልቅ ስጋት ሊፈጥርበት ይችላል ብዬ አስባለሁ። ምክንያቱም እያንዳንዱ ጨዋታ ከዚህ በኋላ ጥቃቅን ስህተቶች ትልቅ ዋጋ ሊያስከፍሉ በሚችሉበት ደረጃ ላይ እየገባን ስለሆነ አንደኛ ማንቸስተር ሲቲ በቀጣይ የፔፕ ጓርዲዮላ ልምድ በተለይ ከሰከንድ ሲዝን በኋላ ወይ ከሁለተኛው የውድድር አጋማሽ በኋላ በጣም የሚጠበቅበት ነው የፔፕ ጓርዲዮላ አካሄድ። ባለፉት ዓመታትም የተመለከትነው ነው። እርግጥ ማንቸስተር ሲቲ ባለፉት 3 ተከታታይ ጨዋታዎች ነጥብ ከጣሉበት በላይ የተጫዋቾቹ ጉዳት በጣም ትልቅ ራስ ምታት ፈጥሮባቸዋል ለፔፕ ጓርዲዮላም ለሲቲዘኖቹ። አንደኛ ነገር ማንቸስተር ሲቲ አሁን ያሉት የተከላካይ ክፍል ተጫዋቾች እነማን ናቸው? በመሀል የነበሩት ወሳኞቹ ተጫዋቾች እነ ጆሽኮ ግቫርዲዮል እና ሩበን ዲያዝ መጎዳታቸው በጣም ትልቅ ብለው ነው ለሲቲ። ምክንያቱም ሲቲ የምታስታውስ ከሆነ አንድ ፕሮግራም ላይ በሰራንበት ጊዜ ሁነኛ የመሀል ተከላካይ ሳያስፈርም እንዴት ማኑኤል አካንጂን ለኢንተር ሚላን ሰጠ በሚል እያነሳን ነበር የምታስታውስ ከሆነ። ከዛ በኋላ ያለውን ሲቲ ተመልከተው። አሁን ጆን ስቶንስ አካላዊ ብቃቱ በየጊዜው አስተማማኝ የሚባል ተጫዋች አይደለም፣ ወይ ደግሞ ለጉዳት የሚጠቃ ተጫዋች ነው። በጥር የዝውውር መስኮት ያመጣው ቪቶሪስ ከፓልሜራስ ያስፈረመው በሌላኛው እህት ኩባንያ በለው በሲቲ ኢንቨስትመንት ግሩፕ የሚተዳደረው ጂሮና ጋር ነው እየተጫወተ የሚገኘው። አሁን በልዩነት ያሉት አላይንና ትላንት የተመለከትነው ከትላንት በስቲያ የተመለከትነውና አብዱልቃድር ኩሳኖቭ ናቸው። እነዚህ ደግሞ በየትኛው ደረጃ ማንቸስተር ሲቲን ሊያሻገሩት እንደሚችሉና በዋንጫ ፉክክሩ እንዴት ሊያቆዩት እንደሚችሉ ትልቅ ጥያቄ አለኝ። ግን ይሄንን እድል ለመጠቀም አሁን በተለይ ሊቨርፑልን አርሰናል አሸንፈው ቢሆን ኖሮ የ8 ነጥብ ልዩነት ይዞ መጓዝ ማለት ለሲቲ በጣም ትልቅ ራስ ምታት ነበር። ምክንያቱም የ3 ጨዋታ ያህል የነጥቦች ማለት ነው። ይህ ደግሞ በጣም ትልቅ ፈተና ሊሆንበት ይችላል ብዬ አስባለሁ። በእርግጥ በዚህ ግርግር ሁሉ የተረሳው አስቶን ቪላም አሁንም ከማንቸስተር ሲቲ ጋር እኩል ነጥብ ነው ይዞ እየተጓዘ ያለው። ግን በልዩነት ደረጃ አስቶን ቪላ እስከ ውድድር ዓመቱ መጨረሻ ድረስ በዚህ ጥንካሬ ይጓዛል ወይ ብሎ መጠበቅ ምናልባት ከባድ ሊሆን ይችላል፣ ወይ ደግሞ ክስተት የሆነ የውድድር ዓመትን ካልተመለከትን በስተቀር። ግን እንደ አርሰናል አሁን በ6 ነጥብ ልዩነት መምራት ግን በጣም ጤናማነት ነው ብዬ አስባለሁ። በውድድር ዓመቱ ከዚህ በኋላ የሚቀሩት ጨዋታዎች ግን በጣም አስጊ ናቸው። አርሰናል ግን ሻምፒዮን ለመሆን 15 ጨዋታዎች ብቻ ነው የሚያስፈልጉት። ምክንያቱም የሁለት ጨዋታዎች ጋፕ መፍጠሩ ራሱ ትልቅ አድቫንቴጅ አለው ብዬ አስባለሁ። በቀጣይ ግን እያንዳንዱ የፕሪሚየር ሊግ ጨዋታ የበለጠ አጓጊ ሆኖ ይመለሳሉ። አርሰናል በቀጣይ ኖቲንግሃም ፎረስት ነው የሚገጥመው። ማንቸስተር ሲቲ ደግሞ በማንቹሪያን ደርቢ ወደ ኦልድ ትራፎርድ አቀንቶ ዩናይትድ ነው የሚገጥመው። ከዚህ በኋላ ያሉት ጨዋታዎች ግን እያንዳንዱ ጨዋታዎች በጣም ለሁለቱም ክለቦች በጣም ወሳኝነት ይኖራቸዋል ብዬ አስባለሁ። አዎ ማንቸስተር ሲቲ እንግዲህ በቀጣይ ያው አቅሙንም እያበረታ ይገኛል። የአንቷን ሲሚዮኒዮ ጉዳይም ሲነሳ ለዋንጫ ምን ያህል ተፎካካሪ እንደሆነ ይመስለኛል። እንግዲህ ይህን ተጫዋች ከበርንማውዝ ያስፈረመውና አሰልጣኝ ፔፕ ጋርዲዮላ መቼም ወጣም ወረደም ባለፈውም ስንለው ነበረ ይህን ዓመት በዋንጫ ታጅበው ቢያጠራቅቁ ደስ ይላቸዋል። ከአሰልጣኝነታቸው ቢነሱም ባይነሱም ምንም ጥያቄ የለውም። ግን እሳቸው ደግሞ አሁን ወደቁ ሲባል አርሰናል ከፍ እያደረጋቸው ነው፣ ነጥብ እየጣለላቸው። ስለዚህ እንደዚህ አይነት ነገሮች ደግሞ ጥንቃቄ የሚያስፈልገው
ውድድር ዓመት አጋማሽ ይሆናል። አሁን ቀጣዮቹ 17 ሳምንታቶች እያንዳንዱ ጨዋታ እያንዳንዱ 3 ነጥብ የዋንጫ ያህል እንደሆነ የሚታወስ ነው። በአርሰናል ጉዳይ ላይ ሲነሳ ምንም ጥያቄ የለውም። አርሰናል አሁንም የተከላካይ የፊት መስመሩ በጣም አስቸጋሪ ሆኖበታል። አሁን እኔ ባለፈውም ስናገር ነበረ ትናንትናም አሁን ጎል አለማስቆጠሩ ትልቁ ችግር የፊት መስመር አጥቂው በቃ ስላለመሆኑ ነው። ምንም ጥያቄ የለውም። የዩኬሬሽንም ባለፈው ስናነሳው ነበርና ትናንት 90 ደቂቃ ተውና 1 ሰዓት ያህል ቆሞ ነው የዋለው ዩኬሬሽ። እውነትን ነው ማለት አሁን አርሰናል የዋንጫ ተፎካካሪ ነው። አርሰናል አሁን ላይ ከ22 ዓመታት በኋላ የትኛውም የአርሰናል ደጋፊ ዋንጫ እንዲያገኝ የሚመኘው የትኛውም ክለብ ነው። እንኳን የአርሰናል ደጋፊ የዩናይትድ ደጋፊና ሌሎችም አንዳንድ ደጋፊዎች አርሰናል ዋንጫ ከበላ ደስ ይላቸዋል። እውነት ለመናገር አርሰናል ዋንጫ ሲበላ የኢትዮጵያ እግር ኳስ ብቻ ሳይሆን የዓለም እግር ኳስ ይነቃቃል፣ ይታወቃል። ስለዚህ በእንደዚህ አይነት መልኩ ውስጥ ሆነህ ደግሞ ያን ስሜት ማጋባት አለብህ። ይሄ ተጫዋች 60 ደቂቃ ወይም ደግሞ 1 ሰዓት ቆሞ ነው ያለው። እኔ አላየሁትም ትናንትና አሁን የዩኬሬሽን እውነት ለመናገር እና እነዚህ ሁለት የጨዋታ እረፍቶች አሰልጣኝ ሚካኤል አርቴታ ለዚህ ተጫዋች እረፍት ሊሰጡት ይገባል። ራሱን ማብቃት አለበት። ይሄ የብቃት ጉዳይ የምትለውን ነገር የስነ ልቦና ነገር መምጣ አስተካክሉ ደካማነቱን ለዋንጫ የሚፎካከር ቡድን ውስጥ ነው እንደ ያለሁት ብሎ ማሰብ አለበት። ይሄ ስፖርቲንግ ሊዝበን አይደለም እውነት ለመናገር። ይሄ ደግሞ ምንድነው በፕሪሚየር ሊጉ ላይ አሰልጣኝ ሚካኤል አርቴታ እንደሚሉት እያንዳንዱ ነጥብ ዋጋ እንዳለው ማሳያ ነው። ትናንትና ወርቃማ የሆነ እድል ነው ሰተናቸው የተመለሱ ሊቨርፑሎች ብሏል አሰልጣኝ ሚካኤል አርቴታ። ስለዚህ አሁንም አርሰናል ሌላ በጥሬ ተጫዋቾች የዝውውር ገበያ ላይ አጥቂ ያስፈልገው ይሆን እንዴ ይሄንን የሚያሻሽልለት? ለምሳሌ አሁን የዚህ ተጫዋች ደግሞ ተተኪ ሊሆን ይችላል ተብሎ የተገመተው ካይ ሃቨርትዝ ነው። እሱ 5 ወራት ያህል እንግዲህ እስካሁን አልተሻለም። ይሄ ልጅ ቢመጣ ደግሞ ለአርሰናል ጎል የማስቆጠር እድሉ ይኖረዋል። እኔ አሁንም ስጋቴ ጎል እንዲያስቆጥርለት ሚካኤል ሜሪኖን ወይም ደግሞ ገብርኤል ማጋሌሽ ወይም ደግሞ ኦዲጋርድን መጠበቅ የለብኝም። በቃ መጠበቅ ያለብኝ እኔ ቪክቶር ዩኬሬሽን ነው ጎል እንዲያስቆጥር ወይም ደግሞ ገብርኤል ጀሱስን ነው። አለበለዚያ አርሰናል ጎል ካላስቆጠረ ዋንጫ ተፎካካሪ አይሆንም ነው የኔ ጥያቄ። እና ትናንትና 0-0 እንዲወጡ ያደረጋቸው አንዱ ትልቁ ጥያቄ የአርሰናል የፊት መስመር መዶልዶሙ ነው። በቃ ስላለመሆኑ ነው እውነት ለመናገር። እኔ ጎሎች አስቆጥሮ ቶሎ ማሸነፍ ነበረበት እኮ ምንም ጥያቄ የለውም። ስለዚህ እኔ አርሰናል አሁንም ከዋንጫ ፍክክሩ የተደናቀፈ የሚገኘው በፊት መስመሩ ጎል አለማስቆጠር ነው እንጂ በርካታ ሳምንታቶችን ተመልክተናል እኮ በተለይ ከወልቭሱ ጨዋታ በኋላ እኮ 3 ነጥብ ጥሩ ቆንጆ 3 ነጥብ ያገኘው አርሰናል በፊት መስመር አጥቂው አይደለም እኮ በዴክላን ራይስ ነው። 3 ምርጥ ወሳኝ 1-0 ሲያሸንፉ ዩኬሬሽ በፍጹም ቅጣት እንዲያስቆጥረው እኔ ጎል ነው ብዬ አልገምትም። ምክንያቱም ፍጹም ቅጣት ምትላይ ቡካዮ ሳካም ሊያስቆጥር ይችላል። ስለዚህ ሪያልኩኝ አይደል ሳላስበው ሪያልኩኝ። ግን ኖርማል እንደ አርሰናል ደጋፊዎች ስሜቱ ስለሚጋባብኝ ነው እንደዚህ ያልኩት። እኔው ምናልባት ቆሞ ነበር የዋለው ስትል ሰላም ብለው ወጣ ነበር እንደው ነበር ስታዲየም ውስጥ ገብተ እንግዲህ እሱን እናጣራለን በድጋሚ ቪዲዮ ላይ ማለት ነው። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ስትከታተሉት የነበረው ሳምንታዊ የስፖርት ፕሮግራማችን ይህንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።